አይደለችም በለኝ እሷ አይደለችም በለኝ ምን ነው ማለት ተረጋግተው ጉድ እሷ አይደለች ልትሆንም አትችልም እሷ አይደለች ተንደላቀለች ነች እሷ አይደለች ወይ በእንትን አቀናብራችኋት ምናምን ሊሆን ይችላል እኔ መጥፎ ስሜት አይመረ ላይ እንዲሰማኝ ወይ እንደው እንዲያርገው ሜዳ ላይ ይጥሩኛል ብዬ በጭማስ በላውቅም ይጦሩኛል ብዬ ነው እኮ ማስበው የኔ አስተዳደግ እኮ ከሰው በላይ አድርጌ እኮ ያሳደግኳቸው አንገቴን ደብቼ እንዴት እንዲህ ጉድ ያደርጉኛል መሀል ላይ ይጥሩኛል ተመለሰ ምን እናት አይደለሽ ለምን ነው የምትሸሻት ናቁት እዚህ ቦታ አስወጣት እቺ ልጅ አስወጪ ተነሽ የትኛው ባለሀብት ነው በራሱ ንብረትና ላብ እኔን ለማሳበል ሊሆን ይችላል እንጂ እንዳንተ መሰልኩ አንተ ጨካኝ ለብለውታ እሱ አታረጉ እሱ አታረጉ እጅም በእጅም አልበላ እጅም በእጅ አልበላ አሁን እኮ ተስተፋታለህ ታውቃለህ ምንም ገንዘብ አይቀርም አንድ ለፍታ ያመጣው አንዳች ነገር ስላልሌለ ተመልሳታለህ ሁሉንም ነገር እንዴት እሷም እንግዲህ የቀናት አልመሰለኝም ያው ሰርቼ ያሳልፍልሻለሁ ምናምን ብላ ነበር እሷም የወጣችው እንዳሰብ ነው አልሆነም ብዙም አይደለችም እሷም እንደውም ጭራሽንም ድምጿም ጠፍቶብኝ ሆነ እየተቸገርኩ ይሄ እኮ ማለት ጀግንነት አይደለም ለምነትሽ ነው የነገርኩሻለሁ ተወጫታለሽ ደግሞ እዚህ ቤት የምትኖር አይመስልሽ አልወጣም እዚህ ወንድነት ተስተኛል እቺን ቤት የምትኖር ያትመስሉሻል የቀን ስራ ምናምን እየሰራሁ ነው የምኖረው አንተ ተንደላቀህ ትኖራለህ እኔ ግን እንደገና የቁልቁል ሂጄ ከታናሾች ቤት የቀን ስራ እየሰራሁ ነው አሁን ላይ ያለሁት ምክንያቱም አንተ ለዚህ ሁሉ ልጅም እዚህ ሀገር ነው ያለችው እያልክ ነው አዎ እዚህ ነው እሷም እዚህ ናት እዚህ ነው ኧረ ተው የእውነት እዚህ ናት ማሚ ኧረ አይክፈውት ማሚ እሷም እዚህ እያለች ተመለሰ ከሚስቴ ራስ ውረድ ከሚስቴ ራስ ውረድ ምንም ስለሚስቴም ስለኔም የምታውቀው ነገር የለም ከሚስቴ ራስ ውረድ አርፈ ቁጭ ቃለቴ እዛው ነው በቃ ያለችው በቃ ባለችበት ሰላማውን አትንሳት በቃ ሐሳቢ መሆን ጀመር አዎ እቱን ፈልጌ ነው የመጣው ምከድም በሰዓት ደርሷል አይ በቃ ውጡልኝ አይ የእንትን ሰዓት ደርሶብኛል ውጡ የጸሎት ሰዓት አለኝ በቃ ፕሮግራም አለኝ ውጡልኝ እኔ ማምነው ወደውም አንድ ሰው ብቻ ነው አስቻለሁ እሺ እንዳትጨቀቅ እኔ ማንንም ሌላ ሰው አልፈልግም አይታየህም ወይ ግን ይሄ ለእህት ቤት ገዝታን አልገዛህም ተልክ ነበር ለሷ ልክማ ታዲያ ለፈለገች ሰው ትላል አንቺ ዝም በይ ማታውቂው ነገር አትናገሪ ለሱ ልክ አታውቂም እኮ ዝም በይ ታውቃለች ማታውቃት በይ ታውቃለች ከሚቸግረው ብሎ አስቻለው ቤቱን ሰጠው እንዲወስደው ማለት ነው ስለዚህ ከፈለኩ መሄድ ይችላል አየካ እስቲ ስላስቻለው የምትነግረኝ ነገር አለ ያወራው ያለው የቀልድ ወሬ አንተ ለምን የራስን ህይወት ለምን አትኖርም የራስን ህይወት ትተቆይ የኔን ህይወት ለምልቆ ምናምን ውስጥ አትግባሱ ሌላ ታሪክ ነው እኔም አይመለከተኝም አንተም አይመለከተም ለምን ነው የማይመለከተኝ ባይመለከተኝ ማለት አይቀርም እኮ ስለማይመለከተኝ ነው የምጠይቀው ኦኬ ስጋባ ምንም አይነት ልጅ ምናምን ስለዚህ የሶስት ዓመት ልጅና አመት ከምናምን ልጅ አለ አታውሽታም ከመጃው ጀምሮ ውሸታም ስለሆንክ ነው ያልተዋጠልህ ውሸታም ስለሆንክ ነው በጣም ስኬልን እያለፍክ ነው ወይኔ እንዴት እንደሚወደኝ እኮ እሷንም መበቀል የምንችለው በእንደዚህ አይነት መንገድ ብቻ ነው ምን ማለት ነው የምታውቀው ነገር አለ ንገረኝ ምን ማለት ነው አጥቶ ጥሎሻል ማለት እንዴ አይ አድባ አይደለም እንዴ ምንድነው ከየት ነው ያመጣሽው አይ ተረጋጊ እኔ አውጥተው የጣሉኝ ሰው ነኝ ምንድነው ያልሽው አይደለም እኔ ትክክለኛ ሚስቱ ነኝ እሺ ቤቴ እስኪ ታደስ ለዚህ ያለውት እሺ እኔ ቆንጆ ተረጋጊ በቃ ተረጋጊ አንድ ያዳምጪው ተባግኛቸው ደስ ይለኛል ናፍቀው ቤተሰቦችሽ አትፍሪ በቃ ስለ ቤተሰቦችሽ እኔ እነግረዋለሁ አጫውተዋለሁ ይሰማኛል አለ እኮ እባክሽ አለ እሺ
ይሰማል። ተረጋጊ። ይሰማል። ደግሞ እኮ አሁን መምጫው ነው። አስቻለው ይመጣል አሁን። ከዛ ቡና እንጠጣለን። በቃ ከበርቻቻ ነው እና እንዳይደብርህ እሺ። አሁን ቡና አፈላለሁ አስቻለው ሲመጣ። ነግሬህ የለ በጣም ብዙ አመት አረብ ሀገር ሰርቼ ቤት ገዝቼ ቤት ሰርቼ አሁን ደግሞ ልንጋባ ነው። ደላላ ነበር ነው አስቻለው? ሴቶችን ወደ ውጭ የሚልክ ደላላ ነበር። ምኑን ያመጣሽብኝ? ለምንድን ነው እየተጃጃለ ያለው? እኔ ምን ሆንኩኝ? ምንም አልሆንሽ እና ምንም አልሆንሽ እንዴ አሳከኙነት እኔ ህፃን ልጅ መሰልኩ እንደምታታለኝ። እኔ እጠብቀዋለሁ ይመጣል አስቻለው። በእኔ ጨክንም ያው 5 አመት ይሆናታል ወደዚህ ከመጣች እዚህ ሀገር ከመጣች። ኦኬ ስለዚህ እያልሽኝ ያለሽው እዚህ ሀገር ከመጣች 5 አመት ነው እዚህ ግቢ ከገባች? ትልቅ ቤት አለን ከወሌ ጋር የሚያምር በጣም ደስ የሚል ቆንጆ ይባላል። ነግሬካለሁ። ቆንጆ ይባላል። ማን ይባላል ባልሽ? አስቻለው ታውቃለህ? አስቻለው ትላለች ብዙ ጊዜ። አንዳንዴ ደግሞ መሀል ላይ ደግሞ እኔ እሷንትን በጣም አሁን በቅርቡ እየተቀየረች ነው። ቀይምሮዋ ልክ አይደለም። ምናልባት ደብሯችሁ ከሆነ ላጫጭስላችሁ ቡና ላፍላክ አለኝ እኮ ጓዳ አለኝ ብዙ ነገር ላምጣ። ከፈለጋችሁ ፋል አድርጎ ላጫጭሰው። አስቻለው ሲመጣ ብቻ የምጠቀማቸው እቃዎች አሉኝ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ እኔ ወንድማችሁ አቤል እንግዲህ ጠዋት ላይ የት እንደነበርኩኝ ምን አይነት ቆይታ ሳሳልፍ እንደነበር ታውቃላችሁ። እንግዲህ ከነ ረመዳን ጋር የነበርን ቆይታ ነበሩ። እዚህ ጋር አሁን ምንም መደባበቅ ያለብን ምንም ማለት መደባበቅ ወይም ደግሞ ሸፋፍኝ የማወራው ነገር ስላሌለ ነው ስምም እየጠራው ያለው። እንግዲህ እዚህ ጋር ያሉት እናታችን የነ ረመዳን እናት ናቸው፣ የነ ነይማ እናት። ስለዚህ የተወራ የተነገረ ነገርና ያገኘናቸው ነገሮች ፈጽሞ የተለያዩ ናቸው። እሺ እንግዲህ ቤተሰቦቻችን አሁን እነሱ የሚገኙበት ቦታ ሄደናል። ምንድነው አሁን እነሱ ተከራይተው ያሉበት ቦታ ነው። ብዙም አመቺ ላይሆን ይችላል። ድምጾች ይኖራሉ፣ ሰው መተላለፍ ምናምን ሊኖር ይችላል። ምክንያቱም ምንም ነገር መከልከል አንችልም፣ ሰው የሚኖርበት ግቢ ነውና ያው ማሚዬም በዚህ እድሜያቸው ተከራይተው ወይም ደግሞ የሆነች ቦታ ይኖራሉ የሚለውን ሀሳብ እንግዲህ ትንሽ ከባድ ነው። እስቲ ያሉበትና ስላሉበት ነገር አንዳንድ ነገሮችን እንጠይቃቸዋለን። ሰላም ማሚ፣ እንዴት ነው? ደህና ነኝ። ሁሉ ሰላም? ሁሉ ሰላም። እንግዲህ ከትላንትና ጀምሮ ብዙ ነገር ስለርሶ ሳጣራ እርሶንም ለመፈለግ እንግዲህ ብዙ ነገሮችን ሳደርግ ነበር። ግን ዛሬ ጠዋት የሆነ ቦታ ሄጄ ነበር። እሱን እንግዲህ በስትክክል እናወራበታለንና እስቲ እርሶን መጀመሪያ እንተዋወቅና ያሉትን ነገሮች ደግሞ በሰፊው እናወራበታለን። እኔ መሬም እባላለሁ። እሺ ወይዘሮ መሬም እና የምትኖሩት የነበረው ኑሮና አሁን ላይ ያላችሁበት ሁኔታ አይገናኝም ማሚ። እና ይሄ የሆነበት ምክንያት ምንድን ነው? እንግዲህ የሆነው ምን መሰለህ ልጄ፣ አንድ ሴት ልጅና አንድ ወንድ ልጅ አለኝ። 2 ልጆች አሉኝ። እሺ። ሴቷ ልጄ ወደ አረብ ሀገር ለመስራት ሄደች። እሺ። እንደገና ደግሞ ወንዱ ልጅ ደግሞ እንዲሁ ስራ ልስራ፣ እኔ ብቻዬን ማንም አያገዘኝም፣ እሷ ሄዳ አላገዘችኝም። በጣም ያማርራል። ጓደኞቼ በሙሉ ትልልቅ ደረጃ ደርሰው ለእኔማ ምን ታስቢልኛለሽ፣ እኔማ ምን እናት አለኝ እያለ 24 ሰዓት ይጨቀጭቀኛል። ሲጨቀጭቀኝ እንግዲህ ከልጅ አይበልጥም ብዬ ቤቴን ሸጥኩ። ቤቴን ሽጬ የፈለገውን ያደርግበት እንግዲህ ታጨቅጭቅ አልሞትም ብዬ ቢከስርም ቢያተርፍም የራሱ ጉዳይ ብዬ ይሁን ብዬ ነው እንግዲህ ሽጬ የሰጠሁት። የራሳችሁን ቤት ሽጣችሁ ነው ተከራይታችሁ እየኖራችሁ ያላችሁት? አዎ። መቆሚያ መቀመጫ ሳጣኝ። ሌሎቹ ጓደኞቼ ስንት ደረጃ ደርሰው አንቺም ማለት እኔ ምን አድርገሽልኝ እያለ ሲጨቀጭቀኝ እንግዲህ ይሁን ብዬ ሽጬ የሰጠሁት። እኔ ይኸው አሁን እንደገና በስተርጅና ተከራይቼ ነው የምኖረው። እሺ እንግዲህ ያው ልጆትስ ታዲያ አሁን አረብ ሀገር ከሄደች በኋላ እንዴት ነው? እርሶን አትደግፎትም ነው ወይንስ ምንድነው? አይ እሷም እንግዲህ የቀናታን መሰለኝም ያው ሰርቼ አሳልፍልሻለሁ ምናምን ብላ ነበር እሷም የወጣችው። እንዳሰብነው አልሆነም።
ብዙም አይደለችም እሷ እንደውም ጭራሽንም ድምጿም ጠፍቶብኝ አሁን እየተቸገርኩ ነው ያለሁት አግኝቷት አታውቁም አይ ቆይቷል በጣም ብዙ ጊዜው ነው ስልክም ከደወለች መልእክትም ከላከች ቆይታለች ረጅም ጊዜ ነው ይኸው አሁን እየተቸገርኩ ነው ያለሁት እሱ በዚህ ሆኖም ብዙም አንገናኝም እሺ እዚህ ያለው ልጆት እንግዲህ ያለውትን ንብረት ሽጠው እንደሰጡት ያውቃል ለምን ነው እርሱ መደገፍ የማይፈልግበት ምክንያት እኔም ግራ ገብቶኝ ነው ያለሁት ግራ ገብት ብሎኛል አሁን ያለው ነገር እንደው ያቺስ ውጭ ሀገር ሄዳ አልመቻት ብሎ ይሆናል ይሄ እኮ ጭራሽ እንኳን ገንዘብ ሊረዳኝ መጥቶ እንኳን ሰላም አይለኝ የገረመኝ ነገር ይሄ ነው እንጂ እኔ ገንዘቡ መቼም ሰው ወይ ሲነግድ ወይ ይከስራል ወይ ያተርፋል ግን መጥቶ እንኳን ሰላም አይለኝ እኔ ነኝ በየመንደሩ አላያችሁም እያልኩ እየዞርኩ የምፈልገው አሁን እንግዲህ ልጃችሁ ረመዳን መኪና አለው እና ቤትም አለው ይሄን ያውቃሉ እርሱ ኧረ አላውቅም አንተ እንዴት አወቅ እኔ ካሰረብኝ የሰጠሽኝ ብር እያለ ሲያወራ ነው የምሰማው ስፈልገውም ይደበቀኛል በመንደርም ሲሄድ በዚህ ሰፈር አለ ተብሎ ከሄድኩ ይደበቃል አሁን አይተነዋል ነበር ይባላል ስፈልገው አላገኘው እንጂ እንዳለ ስራ እንደሚሰራ አላወቅኩም አውርተንም አናውቅም ካሰረ ተባለ እንግዲህ ምን ማድረግ እችላለሁ የወለደ ያጸደቀ ይባል የለ በቃ በሰው ይዞት ጠፋ እኔ ያው ዝም ብዬ ካንዱም እያልኩ ነው የምኖረው ምንድነው እርሶ ደግሞ አሁን እየሰሩ እየተንቀሳቀሱ ያሉት እኔ ዝም ብዬ ጸድቅ ያለ ነው በቃ ዝም ብሎ አንዱም ሲረዳኝ የድሮ ጎረቤቶችም እህት ወንድሞችም ዝም ብሎ የተወሰነ ያግዙኛል ስራ ሳገኝ ዝም ብዬ ተመላላሽ ነገር እሰራለሁ የቀን ስራ ምናምን እየሰራሁ ነው የምኖረው እሺ እንግዲህ ቤተሰቦቻችን እኚህ እናታችን አሁን እንደዚህ አይነት ሁኔታ ውስጥ እንዲገቡ ያደረጋቸው ወይም ደግሞ ይሄ እንዲሆን የተፈጠረ በዛ ረመዳን በሚባል ልጃቸው ነው አይረዱኝም አያግዙኝም ማንንም ሰው ከጎኔ የለም ማንንም ሰው አይፈልገኝም እያለ የሚያወራው ልጃቸው በእነሱ ንብረት ልጃቸው የገዛ ልጃቸው ጎዳና አውጥቷቸው እሱ የተንደላቀቀ ህይወት ይኖራል ቤት አለው መኪና አለው ባለትዳር ልጆች አሉት ይሄን ሁሉ እንግዲህ ከእናቱ ተደብቆ ነው እናት ምን ብታጠፋ ምን ብትበድለው ራሷ ጎዳና ወጣ ቤት ሽጣ ስለሰጠችው እንጂ ማሚ ስለ ልጆት ምን የምታውቁት ነገር የለም ነው በቃ ስጠይቅ ጓደኞችን ምናምን ሳገኝ እኔ ዞራለሁ እሱን ፍለጋ አላስችለኝ እያለ ስጠይቅ አሁን እዚህ አካባቢ ነበር የት ሄደ ይባላል አውቆ እየተደበቀ ነው እንጂ አሁን አይተነው የለም ከጊዜ ብዛት አውቆ እንደሚደበቅ የገባኝ ማለት ነው መጀመሪያ ግን እንደው ልጄ ምን አጋጠመው ብዬ እንደውም በቃ ሳለቅስ ነው ሙሉም ማድረግ ጓደኞቹ ጋር ደውላለሁ አላያችሁም ወይ መንደር ለመንደር ዞራለሁ አሁን አይተነው አልኩ ወዴት ሄደ ይላል እዚህ ቦታ አለ ተብሎ እዛ ስደርስ አላገኘውም አንድ ቀን እንደውም ባይኔ ያየሁት ተደብቆ ሲሄድ እዛ በኋላ አንጀቴ ተቆረጠ አዘንኩበት በጣም አዘንኩ ልጅ እንደዚህ ያደርጋል ልጅ እንደ እናት አይሆንም እኔ ሆድ ያለ አላስችለኝ ብሎ በየመንደሩ ትልቋ ሴትዮ ይዘርኩ እየፈለኩ እንዴት እሱ አይኑ ያየኔ ይደበቀኛል በቃ ይሄ ነው በቃ ያለ ሰው ሆኛ ሳድግ አሁን እንደገና በልጆች ያልፉልኛል ስል ጭራሽ ቤቴን ከማሸጡ እየናፈቀኝ ለማየት እንኳን አልቻልኩም መጥቶ እንኳን ሰላም ቢለኝ የጠፋው ጠፍቶ መቼም ሆድ ያልችላለ የዞርኩ ፈልጋለሁ
አንድ ቀን ባይኔ ያየሁት። ከዛ በኋላ በቃ አንጀቴ ተቆረጠ፣ አዘንኩበት፣ ረገምኩት። ለካ ልጅ እንደ እናት አይሆንም። አዝኛለሁ በጣም። እርሶ እኮ በቃ ካሁን በኋላ የራሱት ንብረት ሊኖራችሁ የሚችል ሰው ናችሁ። አይ እንግዲህ ወደ በስተርጅና ከየት ይመጣል ንብረት? ልጄ ያፈራሁትን ለልጅ ብዬ ባዶዬን ቀርቻለሁ። አሁን እኔ የመጣሁበት ዋነኛ ጉዳይ ማሜ ብዙ ማወቅ ያለበት እኔ ለራሴ ልጆት ጋርም ወስዶታለሁ። ረመዳን ጋር እንሄዳለን። ከረመዳን መውሰድ ያለባችሁ የእርሱን ቤት ሽጦ የራሱን ቤት የራሱን ንብረት ገንብቶ የለ የእርሱም ንብረት መመለስ ባለበት መንገድ ይመለሳል። የሴት ልጃችሁ ላብ እንባም ደግሞ እንግዲህ እንደዚህ መሬት ላይ አይቀርም። ልጃችሁም ሴት ልጆትም እዚህ ነው ያለችው። ሁሉም ነገር የእርሶ ንብረት የተባለ ነገር እንዲመለስ እናደርጋለን። ልጅም እዚህ ሀገር ነው ያለችው እያልክ ነው? አዎ እዚህ ነው። እሷም እዚህ ናት? እዚህ ናት። ኧረ ተው፣ የእውነት እዚህ ናት ማሚ። ኧረ አይክፋውት ማሚ። እሷም እዚህ እያለች ነው የከዳችኝ? ወይኔ ጉዴ! እንደው እንዲህ ብዬ ብቻዬን ቀርቻለሁ እንዴ? ለካ እንደው አሳድጌ ካላገር አንከባክቤ አሳድጌ እንዲህ ብቻዬን ጣሉኝ። ተማክረው ነው እንዴ ለካ የከዱኝ? እነሱ እየተገናኙ እኔን ብቻዬን የጣሉኝ? ረመዳን ብቻውን ነው ይሄን ሁሉ ነገር የሚያደርገው። ኧረ ሁለቱም አይገናኙም። እሱ አታገኘው። ወይኔ ወይኔ ጉዴ! እንዲህ ብቻዬን ጣሉኝ። ሁሉም በየፊናው ሆነ በቃ። ማሚ ማለት ከዚህ የበለጠ ብዙም ሰው እዚህ ጋር ማስጨነቅ አልፈልግም። አሁን መሄድ ወዳለበት ቦታ ሄደን እንደው እንዲያርገው ሜዳ ላይ ይጦሩኛል ብዬ መቼም አስቤ አላውቅም። ይጦሩኛል ብዬ ነው እኮ የማስበው። የኔ አስተዳደግ እኮ ከሰው በላይ አድርጌ እኮ ነው ያሳደግኳቸው። አንገቴን ደፍቼ እንዴት እንዲህ ጉድ ያደርጉኛል? መሀል ላይ ይጥሉኛል። ወይኔ 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 ወይኔ! አይዞት ማሚ፣ በቃ እሱ አይጨነቁ፣ ሁሉም ነገር ይስተካከላል። እባክዎትን አትጨነቁ፣ እባክዎትን። አሁን እሺ በቃ እሱ መሄድ ያለበት የእርሶ ልጅ ያለችበትን ሁኔታ ቢያንስ ያለውን ነገር እንድትረዱ ከዚህም አብራችሁኝ የሆነ ቦታ እንድትሄዱ ስለምፈልግ ያለችውን ጥቂቱን በፎቶም ቢሆን አንዳንድ ነገር ላሳያችሁ። አሁን ያው እንግዲህ እዚህ ጋር የምታዩት ልጆት እኔ ማነችና ለምንድን ነው እንደዚህ ያከሳት ልጄን? ኧረ ምን ሆና ነው? እንደው ምን አግኝቷት ነው እንደዚህ? እንደው የት አገኘው ፎቶዋን? አንተስ? እኔ አግኝቻት ነበርና አሁንም ከኛ ጋር ነው ያለችውና ያለችበት ንብረቷ ሁሉ ነገሯ ተወስዶባት ይሄን ሁሉ ነገር ደግሞ ባልተብየውና ረመዳን ተማክረው ነውና እርሶ ግን ልጆት እንዳገባች ያውቃሉ? ማን ነግሮኝ ከተለየኋት ቆይቻለሁ አላልኩም ልጄ? ምንም ወሬው የለኝም። ሁለቱም እኮ ናቸው የከዱኝ። የት ሄደችብኝ ልጄ? እንደው ወይ አስረዋት ይሆን? እዛ ሀገር ነው እንጂ የማስበው ደግሞ እዚያ ኢትዮጵያ ሁና ደግሞ ትከዳኛለች ብዬ በምጠርጥሬ። እንግዲህ ማሚ እሱ ተጎሳቁላ የምትኖረው እዚህ ሀገር ከኛ ጋርም ነው ያለችው። እንደው ምን አግኝቷት ነው ልጄ? እንደው ምን አገኛት? እንደው እንደዚህ የሚያጠቁር የሚያከሳ ነገር እንደው ልጄ የት አገኘሃት? ምን ውስጥ ነው ያለችው? እስኪ ንገረኝ ጉዴን። እንደው ምን አገኘብኝ ልጄን? እንደው አልበቃው ብሎ ነው የኔን ቤት ማሸጥ፣ እሷን ደግሞ እንደዚህ የሚያጎሳቁልብኝ። ይሄ ሁሉ የረመዳን ስራ ነው። እሱ ነው እንደዚህ የሚያደርገው። እሱ ነው እንጂ ይሄ እሱ ስራ እኮ ነው። ይሄን ሁሉ የሚሰራው ረመዳን ነው። ይሄን ሁሉ ስራ እንዴት እንዲህ ያረጋታል ደግሞ ልጄን? እኔ አልበቃ ብሎ ወይኔ 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 ልጄን ወይኔ ልጄን ወይኔ ልጄን ወይኔ ልጄን ወይኔ 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 ከዝቼ ተቆሬ አሳድጌ እንደዚህ ብዬ ቀረው። ወይኔ ልጄን
እንዴት ጉድ አደረገኝ። አይ ወንድ ልጅ ክፋት፣ አይ ወንድ ልጅ ጭካኔ። ወይኔ 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 ልጄ ጉድ አደረገኝ። ወይኔ አሁን እኮ ሁሉም ነገር እኮ ይስተካከላል። አሁን እኮ ነይማን ብትሆን ሁሉም ነገር ንብረቷ እንዲመለስላት እየለፋ ነው። እንዲስተካከል ነው እኛም እንደዚህ የምንለፋው። ማሚ እባክዎትን አታልቅሱ፣ ልፋታችንም ማን አታስቀሩበት። እኔማ ተመችቷት ከሰው ሀገር እየተንደላቀቀች አለች አልኩ እንጂ እንዲህ መሆኗን መቻወቅኩኝ። መሰማው ጉዴን። ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ። አሁን እኔ ከኔ ጋር እንድትሄዱ እፈልጋለሁ። ፈቃደኛ ይሆንልኛል? እስኪ ሰደኛ ይኖልያት እስኪ መጀመሪያ ነይማ ጋር ከመሄዳችን በፊት ነይማ አዲስ አበባ ነው ያለችው፣ እዚሁ ክፍለ ሀገር ላይ ረመዳን ጋር እንሄድ ፈልጋለሁ። ኧረ እሱ ምን ያደርግልኝ ነው እሱ ጋር የምትወስደኝ? ከሱ መውሰድ ያለባችሁ ንብረት አለ። አይ ጉድ ማሚ፣ ከሱ መውሰድ መቀበል ያለባችሁ ንብረት ስላለ እሱ ጋር እንሄዳለን። እንግዲህ ምን ንብረት አለኝ? ምን ንብረት አለኝ አላችሁ? የእርሶ ንብረት እኮ እሱ የሚኖርበት ቤትም እኮ የእርሱ ነው። በእርሶ ሀብት፣ በእርሶ ልፋት፣ በእርሶ ቤት መሸጥ የመጣ ንብረት አለ። የእርሶም ቤት ሽጦ ጎዳና ላይ አውጥቶት አይደል እየኖረበት ያለው? እሱም ደግሞ መቀበል ባለብን መንገድ እንቀበለዋለን። እሱ እንግዲህ ፈቃደኛ ከሆኑልኝ መጀመሪያ እዛ እንሂድና ቅርብም ነው ያው መኪናም ስለያዝን ቶሎ እንሂድና እዛ ከዛ መጨራረስ ያለብን ጨርሰን ቀጥታ ከኔ ጋር መሄድ ካለባችሁ ወደ አዲስ አበባ እንሄዳለን። እሺ ከሆነማ ጥሩ ነው እንጂ። ውድ ቤተሰቦቻችን እንግዲህ ያው ረመዳን ያደረጋቸው ስራዎች እኔ የመሰለኝ ወይም ደግሞ እየተፈጠሩ ነገሮች ያሉት የመሰለኝ የእህቱን ንብረት የእህቱን ሀብት ቀምቶ ከአስቻሉ ጋር ተስማምቶ የሚኖር ነበር የመሰለኝ። ይሄን ያክል በዚህ ደረጃ የእህቱንም ንብረት በዛ በኩል የበዘበዘ የእናቱንም እቤት አሽቶ እናቱን ጎዳና ላይ ጥሎ በዚህ ትንሽ ሰፈር ውስጥ ተከራይታ እንድትኖር አድርጎ ራሱ ተንደላቀቀ ህይወት ይኖራል የሚል ሀሳብም ምንም ነገር አልነበረኝም። ብቻ አሁን እየተፈጠረ ያሉት ነገሮች ግን ሌላ ታሪክ ናቸው። አሁን በቀጥታ ወደዛ ቤት ወስዳቸዋለሁ። እናታቸውን ባየበት ሰዓት ሲደብቅ የነበረው ማንም ሰው አልረዳኝም ያለው እናቱ እንግዲህ ቤት ሽጣ እስከመስጠት ድረስ ከደረሰች አንድ ባንድ ይተፋታል። የወሰዳትን ንብረት ምንም ሳያስቀር ይመልሳታል። እቺ ደግሞ ቃሌ ነች፣ አደርጓለሁ። ቀጥታውን ወደ ቤት እንሄዳለን። መመለስ ያለበትን 1 2 ብለን ቆጥረን ለእናቱ ማስረከብ ያለበትን ነገር ያስረክባል። እዛ ብቻዋን የምትንገላቷ ነይማም ማገገም ባለባት መንገድ እናቷንም አግኝታ መደረግ ያለበት ነገር በሙሉ ተደርጎ የሁላቸውም ሀብት ንብረት ይመለሳል። አሁን እንግዲህ ውድ ቤተሰቦች በቀጥታ ወደ ረመዳን ቤት እንሄዳለን። እስከዛ ድረስ እንግዲህ አብራችሁኝ እንደምትቆዩ እየጋበዝኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ከጎን የመቆማችሁን አሳዩኝ። ይሄ ቪዲዮ ደግሞ ለብዙሃን እህቶቻችን ወንድሞቻችን ማስተማሪያ ስለሚሆን ይሄን ቪዲዮ ሼር አድርጉት፣ ላይክ አድርጉት፣ ከጎናችን መሆናችሁ አሳዩኝ። ረመዳን ቤት እስከምንደርስ ድረስ አብራችሁኝ እንደምትቆዩ በዚሁ ጋብዛለሁ። ቀጥታ ወደ ረመዳን ቤት ተመለሰ። ምን እናት አይደለች? ለምን ነው የምትሸሻት? ና ቁጭ እዚህ ቦታ ተጠገኝ። ሌቦች አንተ ነህ በእንደዚህ አይነት ንብረት ማለት ለፍተህ ቤትና መኪና ገዝተህ የምትኖረው? ረመዳን እናቴ ምንም አልረዳችኝም ስትል ነበር። እስቲ ንገራታ። እቺ እናት ናት እንደዚህ የምትጎሳቆልል እናት ናት ምንም ያረዳች? እስቲ አፍ ካለ እሷን ንገራት። በምን አፌ ነው የምነግርህ? እናቴ እሱ ምን እንደሚኖር ምን ነው ልጄ? ምን አደረኩህ? ምን በድዬ ነው እንደዚህ የምታደርገኝ? መልስላችሁ። ከሰው በላይ አድርጌ አሳድጌ እኔ ተጎሳቆዬ አንተን አሳምሬ ይዤ አሳድጌ የሀብታም ልጅ አስመስዬ እኮ ነው ያሳደኩህ። ከጓደኛ ሳላሳንስ አስበልጬ። ይሄ ነው እንዴ ለእናት መልሶ? ገንዘብ አታለለኝ። ምን ላድርግ? ሰጠች ካል ገንዘብ ምን ትፈልጋለህ? ከዚህ የበለጠ ቤቷን ሽጣ እሷ ጎዳና ወጣ ሰጠቻል። የተሻለ ኑሮ እናትን ጎዳና ወጥተህ እናትን ጎዳና ጥላ የተሻለ ኑሮ እናቴን ጠልቼ ሳይሆን ጥቅም ገንዘብና
እናት ያስከዳል። እናት በገንዘብ ትለወጣለች። እንዲህ ነህ። ያሳዝናል። እንዲህ ነህ እንዴ? እሺ ሀናን አንቺስ ለፍታችሁ ጥራችሁ ግራችሁ ያገኛችሁት ገንዘብ ማንም አረዳውም ስትይ ያለበት ማንም ዱዲ አልሰጠውም ስትይ ያለበት እሺ የእናቱ ቤት የት ነው ሄዳ? የእናቱ ቤት ለማን ይችላል? አውጥኛለሽ አሁን እንኳን አታፍሪም? ምንም አይሰማሽም? ሁሉም ስራ የኔ ስራ ነው፣ እሷ ስራ አይደለም። እሷንም ሁሉ ነገር አይሆንም ብላ ነበር። እኔ ነኝ በቃ በግድ አሳምኜ ምን ለበለ የእናቱሽ ቤት አሽጦ ያኖርሽ እንደሆነ ያወቅሽ ነው። ምንድነው የሚያሳፍረኝ የምትይው? ምን አይነት አይነት ወጣሽ? እኔ ምንም አውቀው ነገር የለም። በቃ ከኔ ልጅ ታውቃለች እያለኝ እኮ ነው። እየሰማሽ ነው መቼማ እኮ ባቀስ ታዲያ አይ ብታውቅም ነው ነገሮችን እንዳቅ ያረኳት ነገር በቃ በሌላ አንግል ነው በቃ ያስረዳዋት። ምንድነው አንቺ ቆይ እንደዚህ አፍተሽ የምትከራከሪኝ? ይሄ እኮ ማለት ጀግንነት አይደለም ሌብነትሽ ነው የነገርኩሻለሁ። ተወጫታለሽ ደግሞ እዚህ ቤት የምትኖር አይመስልሽ? አልወጣም። እዚህ ወንድነት ተስተኛል። እቺን ቤት የምትኖር ያትመስሉሻል? ማሚ ይሄ ቤት እርሶ ሽጠው ጎዳና ከወጡበት የራስዎት ቤት ሽጠው ለሱ በሰጡት ገንዘብ የተገዛ ነው። ይሄ ቤት ብቻ ነው መኪናም አለው። ሁለቱም ደግሞ ለእህት የሚመለስ ገንዘብ ይመለሳል፣ ለእናትም ደግሞ ገንዘቧን ትመልሳታል። መኪናው የእህቴ አይደለም የእናቴ ነው። ቤቱስ ምን አጠፋች? እሷን ደግሞ በሰው ሀገር ሰርታ እንደዚህ ተቃጥላ ያመጣችውን ገንዘብ ይሄን ያልበቃ ብሎ ደግሞ እሷን የእሷ ገንዘብ አይደለም የባሏ ገንዘብ ነው፣ የእሷ ገንዘብ አይደለም። አረግዞ የባሏ ገንዘብ ነው። ይሄ ቤት የእህት መኪናው እናት ነው። እንደዛ ነው። ተናዘዝ ነግሬሃለሁ። ሰርቶ ነው ያመጣው። እንዴ ሁሉንም መደደብ አንቺ ዝም በይ። ሌባ ታስጠላ። በእግዚአብሔር ሌባ ትፈላት። ባለቤቴ እንደዚህ እንድትናገራት አልፈቅድም። የእናት ይላልኛ ስንት ጊዜ የደከምንበትን ነገር የእህት የእናት ሌላ ሲል እሺ ረመዳን መኪናው የእናት እንደሆነ አምናሃል። ስለዚህ ብዙም መጠየቅም እንድትናገርም ማስገደድ አይጠብቅብኝም። ይሄ ቤት የእህት ንብረት ነው የባሏ ንብረት ነው። ይሄን ብቻ ተናገር። የገዛው እሱ ነው። ከየት አምጥቶ የእሷ ይሁን የእሱ ይሁን አላውቅም፣ ግን በሱ እንትን እንደወላ አውቃለሁ። እሺ ይሄውላ ጊዜ ለፍታችሁ ይሄን ነው? አዎ አስወጣት። ልጅ አስወጪ። ተነሽ። የትኛው ባለሀብት ነው በራሱ ንብረትና ላብ አሁን እንደፈለገ የሚነዳው መኪና እንደፈለገ የሚኖርበት ቤት? አብዛኛው ከጀርባው ምንም የሌለ ይመስላል። አብዛኛው ባለሀብት ሰማኛል። ምንም አይነት ስግብግብ ብትሆን ምንም አይነት ገንዘብ አይምሮም ቢደፍነ እናት ላይ እንደዚህ አያሳስብ። እናት ላይ እንደዚህ እንድጨክን አያደርግም። እናቴን ጠልቻት ወይም እናቴን በድያት ሲሆን በቃ አይምሮዬ በጥቅምና በጥቅም በቃ በገንዘብ በቃ እናትን የሚያስረሳ እናት ላይ እንድጨክን የሚያደርግ እሱ ነው። እንደዚህ አይነት ስግብግብነት ነው። እንዴ በቃ አይምሮ በገንዘብ በቃ ምን ገንዘብን አይታሰር በቃ ገንዘብን ማናውቀው አስመሰልከው። ትሰማኛል? እንደዚህ አይምሮን የደፈነው ገንዘብ ከየት እንደመጣም አውቅና ላይተናል አይደል? ቤቱን ለማን ይሸጥከው? ይሄውላ ገንዘብ ያካበታችሁት እንግዲህ ያው ሰውን በማስለቀስ ነው። ተጠጋስቲ ተጋብሩስ እባክዎት ማንነት ይስተካከል። ስማ ረመዳን ለማን ነው የሸጥከው ቤቱን? የቱን ቤት? የእናትህን ቤት ነው። ላስቻለው ቤቱንም መኪኑንም ለሱ ነው የሸጥኩት። ሌላ ባዳ ከሚገዛን ለኔ ሸጠውና ቤቱንም መኪናውንም አንተ እንደፈለግ ትይዘው። የምን መኪና ነው? ልጇ የገዛችው መኪና አረብ ሀገር ላይ የሰው ሽንት ቤት እየጠረገች። ለእኔ ምን ነው የምታብራራልኝ? ይሄን እያወቅህ ነው እንደዚህ የምታደርገው? አሁን እኮ ትተፋታለህ ታውቃለህ። ምንም ገንዘብ አይቀርህም። አንድ ለፍተህ ያመጣሁ አንዳች ነገር ስላሌለ ትመልሳታለህ ሁሉንም ነገር። እንዴት እንዳሳመነኝ በምን አይነት ደካማ ጎኔ እንደገባ አላውቅም፣ ግን ቤቱንም መኪናውንም ሁሉ ነገር የሸጥኩት ለሱ ነው። ሁሉን ነገር ደግሞ በቃ ምን ልበልህ
ምን አይነት ስግብግብነት አሁን በስተመጨረሻ ሲደረስብህ ሲታወቅብህ እንደዛ ምን ነው በዚህ በኩል መጥቶ በዛ ሄዶ ነው ማለት ነው ያንደሉ ጥፋት የኔ ሳይሆን ያስቻሉ ጥፋት ማለት እሷን ፊት መስጠት አልነበረባትም ለሱ እናትም አታውቀው ትዳር ከእናት ተደብቀ እህት ያግብታለች ብለህ የምትሄደው ማን ጋር ያለ ትመልሳታል አንድ ባንድ ያለችው ንብረት ለእናትም የወሰድክባትን ትመልስላታል አዎ ትተፋታለህ ሰማ እንዲህ ብዬ ነው አንገቴ እንደፍቼ ዝቅ ብዬ አሳድጌ ቁም ነገር ትሰራበታለህ ብዬ ነው እንጂ እኮ ስርቆት አልመሰለኝም ምንም የምመልሰውም መኪናም ቤትም የለም ሙሉ ቤቱም መኪናውን ባስቻለው ስም ነው ያለው እኔ ጋር ምንም አንድ ዱዴ ምንም አይነት ነገር በስም የለም አረባክ ከኔ ምንም የምታገኙት ነገር የለም በትችሉ ደበደልኳችሁ አውቃለሁ እንዳስቀየምኳችሁ አውቃለሁ ግን በቃ ከነመፈጠሬ ብትረሱኝ ደስ ይላል ስለዚህ አሁን አንተ ምንም ነገር ሳትመልስ ተረስተክ እዚህ ቤት ውስጥ ደግሞ ያንተና ልጅና ሚስቶች ይኖራሉ እናት እዛ አንተ ተንደላቀህ ትኖራለህ እኔ ግን እንደገና የቁልቁል ሂጄ ከታናሾች ቤት የቀን ስራ እየሰራሁ ነው አሁን ላይ ያለሁት ምክንያቱም አንተ ነህ ለዚህ ሁሉ ድህነት የጋበዝከኝ አንተ ነህ እኔ አይደለሁም ልጅሽ አንተ ነህ እኔ አይደለሁም ልጅሽ ነች አንተ ማን እንደዚህ ያደረገህ ይሄ ነው የእናትነቴ እንዲህ ነው ያሳደግኩህ እንዲህ ነው ያስተማርኩህ ከሰው በላይ አድርጌ እኮ ነው እኔ አንገቴ እንደፍቼ እየኖርኩ እኔ በባዶ እግሬ እየሄድኩ ለአንተ ጫማ ገዝቼ ልብስ ገዝቼ ከሰው በላይ አድርጌ እኮ ነው ያስተማርኩህ የድሃ ልጅ ሳትመስል ይሄ ነው መልሴ ይሄ ነው እናትነቴ እኔም ቤተሰቦቼንና ራሴን ከፍ ለማድረግ ነበር ግን አላውቅም ምን አይነት ሰይጣን አይምሮዬን ተቆጣጥሮት እንደዚህ እንዳደረግ የእናትን ቤት ሽጦ የእህትን ላብ ላይ ተረማምደው እንደዛ ነው የቤተሰብ ህይወት የሚለወጥ አንተ አትፍረድ ለምንድን ነው የማልፈርደው እንዴት አይፈረድብህ ከዚህ በላይ ምን በደል ልትበድል ነው ከዚህ በላይ የሚያስፈርድ ምን አለ ሰማኛለህ ረመዳን ትክክል ነው ገንዘብ አጓጉቶክ አስቻለው በሚሰጡ ነገር ተታለልክ ቢባል ኤግዛክት ላምን እችላለሁ ልታሳዝነኝም ወጣትነት አታለውም ልል ይችላል እናት እኔ እኮ አሁን ተታለልኩኝ የምትለው እኮ የራስን ገንዘብ ለራስህ ሰጥቶ እንዴት ያጣላል የእናትህ የራስህ ነው የእህትህ የራስህ ነው በራስህ ገንዘብ ለራስህ እንዴት ትታለላል የራስ አይደል የእናትህ ያደክበትን ቤት መሸጥ እሱን ሊገዛክ ማድረግ ትንሽ አታሰራውም ጭንቅላት ማስገብገብ ውስጥ ታስገብገብ ችግር የለውም ብልጠቱንስ እስቲ ብልጠት ብለህ ካሰብከው ይሄ ብልጠት ከሆነ ይሄ ስግብግብነት ነው ብልጠት አለ ብልጠት ብለህ አስበው ከሆነ ይሁን ምን ይሆናል ለእናትህ ሰው አይደለም እንስሳ ለመኖር የማይመች ቤት ውስጥ ስትኖር ዝም ብለህ አንተ እንደዚህ አይነት ህይወት ስትኖር እንዴት ውስጥ ለራሱ ይቀበላል ይሄ ቤት የተካበደ ቤት ሊሆን ይችላል ግን እናቴ በልታ ትተኛለች የምትበላው የምትጠጣው አላት ወይ ብለህ ሳትጨነቅ አንተን ፍለጋ ስትመጣ እየሸሻሃት እየተደበካት ስትፈልግ ቤት እየተቀመጥክ ይወጣክ ሌላው ይቅር ስታፈጥር አታስታውሳት ስታፈጥር እንኳን ማታ ሲመሽ አታስታውሳት ውስጥ አይከብድህም ምንም በቃ የትኛውንም ጥቅም በወድ ግን እንዴት እናቴ ላይ ጨክናለሁ ግን ጨከንክ አልጨከንክም ማድረግ ያለብኝን ነገር አስቻለው ከእናት ጋርም ሆነ ከእህት ጋርም በምንም አይነት መልኩ በስልክም ሆነ በአካልም ሆነ ሲመጡብህ ብትችል ራቃቸው ከሩቅ እንኳን ካያቸው እነሱ እንኳን ካላዩ ሽሻቸው ብሎ ነው መከረህ እንዴት የሚጠቅም ምክር መክሯል ተቀበልከው አንተም ሰማኸው አንዴ በጥቅም ታሰራለህ የኔ ሲሆን እሺ የሷስ የልጅሽስ ነይ ማለት ነው አረብ ሀገር ላይ እንደዛ ኮርታ እየኖረች ላኪ ቤት መግዛት አቅቷት ነው አንቺ ላይ የተሻለ ኑሮ ከብዷት አንቺ የተሻለ ኑሮ መስጠት ነይ ማለት ኑሮ እየኖረች አይደል አዎ የተንደላቀቀ ኑሮ እየኖረች አይደል እሺ ሁላችሁም እኔ ላይ ፈረዳችሁ ዝም በል መጀመሪያ ስለ ራስህ ይወቅ ስለ ልጅ አታንሳ
ጠፋልህና ነው ደግሞ እንዲህ ብለህ የምታወራው? እሺ እቺ ማለች እቺ ናት ተንደላቃ የምትኖረው? እቺ ናት ጥሩ ህይወት እየኖረች ያለች? እሷ አይደለች ልትሆንም አትችልም። እሷ አይደለች ተንደላቃ የምትኖረው እቺ ነች። እሷ አይደለች ወይ በእንትን አቀናብራችኋት ምናምን ሊሆን ይችላል። እኔ መጥፎ ስሜት አይምሮ ላይ እንዲሰማኝ ወይ ምንድነው የሚሉት በእንትን እሺ በሻዶው ሜካፕ ሰርታችኋት ምናምን ሊሆን ይችላል እንጂ እሷ ከሁለት ዓመት በፊት እኮ ፎቶዋን እኮ አይቼዋለሁ እኮ ተንደላቃ ዋና ገንዳ ላይ እኮ ፎቶ እኮ ላስቻለው ልካለች እኮ አይቻለሁ እኮ። ይሄ በምንም አይነት መልኩ እሷ ልትሆን አትችልም። እንደዚህ አብዳ ተጎሳቅላ አይሆንም። እሷ ልትሆን አትችልም። ወይ ከእሷ ጋር ተመካክራችሁ ምናምን ሊሆን ይችላል። እኔን ለማሳበል ሊሆን ይችላል እንጂ እንዳንተ መሰልኩ። አንተ ጨካኝ ለኛ ብለውታ እሱ አታረጉ እጅም በእጅም አልበላ እጅም በዚህ አልበላ በላሃት ልጄን በላሃት እንጂ በላሃት ልጄን። ወይኔ እሷ አይደለችም በለኝ። ምን ነው ማለት ተረጋግተው ቁጭ በል ተረጋግተህ። ጉድ አደረገኝ። በቅርቡ አይታት አታውቅም ነው? 2 ዓመት ከ5 ወር ነው ከ6 ወር ነው አለ። ከ7 ወር ከ8 ወር በፊት እኮ አንተ አስቻለው ቤት ሄዳ የዛኔ እዛ ነበረች እሷ። በፎቶ ነው ያሳየኝ። የዛኔ እሷ በአካል አላየኋትም። እሱ ጋር ሄጃለሁ ግን በፎቶ ነው ያሳየኝ። ጥሩ ላይ እንዳለች ተመችቷት እንደምትኖር እናቷንም ቢሆነ ነገር ለሱ እየሰጠች እኔ እንደረዳኋት እሱ እንደረዳት እንደሆነ ይነግረኛል። እኔ ግን በምን አይኔ ሊያት ያውላ በደል ያውላ ግፈት ለይባስ እናቴንስ በምን አይነት መልኩ ሊያት እሱ ግን ሲነግረኝ አንተ ምንም አላረክም ያለው ነገር ከእህት ጋር ከእኔ ጋር በየወሩም ትልካለች። እሱ ተሻለ፣ እሱን አስበለጥክ፣ በሱ ቀየርከኝ። እናት በሰው ይቀየራል? እንዴት አይነት ጭካኔ ነው ያዝከው? እንዴት አይነት በደል ነው? በደል እኮ ልካጣ። ምን ነው በወጉ በልኩ እንደ ልጅ በበደልከኝ እኮ። ያንተ እኮ ከሰው በላይ ሆነ። ምን ነው በወጉ ብታደርገው? ምን ነው ጥፋትህ እንደ ልጅ ቢሆን? ወይኔ አሁን ረመዳን ብዙ ነገሮችን ሰምተንሃል። መታለልህም መጎሳቁልህም ካሁን በኋላ ነው የሚሆነው። አሁን መሄድ ያለብህ ቦታ ሄደህ በዚህ በሀገራችሁ ሲስተም በሀገራችሁ ፖሊሲ መሰረት እኛ ጋር ያሉትም የህግ አካላቶች ማስፈቀድ ያለባቸውን ቦታ ያስፈቅዳሉ። ከዛም በኋላ በዚህ ሀገር በህጉ መሰረት ያላቸውን ንብረት ትመልስላቸዋለህ። ከዛም በኋላ ህግ መቅጣት ያለበትን ነገር በሙሉ ይቀጣል። ሰማኛ አስቻለው ጋር ነው። እሱም እጅ ላይ ያለውን ነገር አስቻለውን መጥቶ መጠየቅ የሚችል ከሆነ እናያለን። ህግ የሚቀበለው ከሆነ ይቀበል። ቤቱን በሱ ስም ነው፣ መኪናውን በሱ ስም ነው። ህግ አስቻለውን ከተቀበለው ህግም ይፈልጓል ስለሆነ እኮ ችግር የለውም። እሱ ህግ አስቻለውን ሊቀበለው። እርሱ እንግዲህ ያው አሁን ኔማ ጋር መሄድ ስላለብን እዚሁ ትሄዳለህ፣ ወደ ኔማ እንሄዳለን። ረመዳን እንግዲህ በገዛ አፉ መናገር እርሱም ማስረዳት ያለበትን ነገር በሙሉ አስረድቷል። እኔም በኋላ ስትሄዱ ኔማን እንድትወቅሷት እሷን እንድትናገሯት ስላልፈለኩኝ ነው ይህን ነገር እንድታዩ እንድትሰሙ ያደረኩትና እኔ በገዛ ልጆት እንደዚህ መበደሉት በጣም ተሰምቶኛል። በጣም የሚከብደው ግን ያው እግዚአብሔር ሁሉንም ነገር ያስተካክላል። መሆን ያለበት ነገር በሙሉ ይሆናልና ረመዳንም ማግኘት ያለበትን የእጁን ከተመሳጠረው ሰው ጋር
ማግኘት ያለበትን ነገር ያገኛል። ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህን ይመስላል። እንግዲህ እናታችንን ወስደን ከኔማ ጋር ማገናኘት ግድ ስለሚለን ይዘናቸው እንሄዳለን። እነሱም ደግሞ እናቷን ባገኘችበት ሰዓት ማስተካከል ወይም ደግሞ ትንሽ ተረጋግታ ዱዓም አድርጋ ቢሆን ወደ ራሷ መለስ እንድትል እናቷ ትረዳታለች ብለን ተስፋ እናደርጋለን። ከዛ በኋላ የሚኖረን ቆይታ ለእናንተ ማስተላለፍ ካለብን አሻራጣል ይሄን ሁሉ ነገር አሻራጣ። ስለዚህ ንብረት እንግዲህ እናንተ መስማት ባለባችሁ መንገድ እንደምንጨርስ ባለሙሉ ተስፋ ነኝ። ይሄን ንብረቱን ከዛሬ ጀምሮ እናታችንም ሆነ ነይማ የነበሩበት ህይወት ወይም ደግሞ ስላላቸው ንብረት ህግ ማስመለስ በሚችለው መንገድ እኛም ያቅማችንን አድርገን እንዲመለስ እናደርጋለን። እዚህ ጋር እኔ መምጣቴ የእናታችን ጉዳይ አሳሳቢ ስለሆነ የነይማም ነገር ደግሞ ውስጣችንን በጣም ስለተሰማን ነውና እንጂ ሌላኞቹ ክሮች እንግዲህ ሙሉ ለሙሉ አስቻሉን ለመያዝ ግብግብ እየተደረገ ነው። አስቻሉም ደግሞ እንግዲህ በቀጣይ ይዤው እንደምመጣ በጣም እርግጠኛ በጣም ይሄን የምልበት ምክንያት ምንድን ነው? ከዚህ በፊት የምናቀርባቸው ሰዎችን ወይም ደግሞ እስካሁን እያቀረብናቸው ያሉ ሰዎችን በሙሉ ፊታቸውን ብለር እያደረግን ስናቀርብ ነበር። ከዚህ በኋላ አስቻሉን ስንይዘው ሳመጣው ቃል እገባላችኋለሁ ፊቱ ብለር ሳላደርግ ማስተማሪያ መቀጣጫ እንዲሆን አለን ወይም ደግሞ እንመካለን ብሎ የሚመኩበት ባለሀብቶች ሁላ እንዲማሩበት ስለምፈልግ ዊዛውት ብለር ነው እሱ እዚህ ጋር ቁጭ ነው የሚሰራው። ይሄን እንድትረዱልኝ ይፈልጋል። አንተም ብትሆን አስቻሉ ይሄን ነገር ሰምተህ እንደምትደናበር እርግጠኛ ነኝ። ከዛ መከፈል ያለበት ዋጋ ትወስዳታለህ። ውድ ቤተሰቦቻችን እንግዲህ ለአሁን እስካሁን ድረስ ስናስተላለፍላችሁ የነበረ ነገር ይህን ይመስላል። ቀጣይ እስከምንገናኝ ድረስ የእግዚአብሔር ሰላም ይብዛላችሁ። ቸር ቆዩልኝ። ቸር ያገናኛል።